በሊጉ ጠንካራ የመከላከል አቅም ያለው ቡድንና ጠንካራ የማጥቃት አቅም ያለው ቡድን የሚያደርጉት ጨዋታ ነው። ፋክት ነው። ሶፊ አንድ ጠይቅ ከ11 ቋሚ አሰልፍ ብትባል ከሁለቱ ክለቦች ውስጥ ኮምባይንድ ይሆን አሰልፍ ብትባል ማንን ከማንቸስተር ዩናይትድ ለአርሰናል ትመርጣል? ብሩኖ ፈርናንዴዝን መርጠዋል። እሺ ኦዲጋርድ ቦታ ላይ እሺ ከዛ ውጪ ምናልባት የግራው አርሰናል ቦታ ላይ በማርቲኔሊ በኩል ላይ ሙቡሞ ነው የማማድን ስፔሻል ሙቡሞ። ስለዚህ ሁለት ተጫዋች ትመርጣል። እኔ ደግሞ ግብ ጠባቂ ራያን ነው መርጠው፣ አራቱንም ተከላካዮች የአርሰናልን መርጣለሁ። ግን ማርቲኔዝ ቢገባ አይከፋኝም። ግን አምናለሁ አራቱንም የአርሰናል ተከላካዮች ከማንቸስተር ዩናይትድ ይልቅ እመርጣለሁ። አማካይ ላይም እንደዛው። ግን ብሩኖ ፈርናንዴዝን አስገባለሁ። ግን የኔ ጥያቄ ምንድነው ፊት መስመር ላይ በወቅታዊ አቋም በስም አይደለም፣ በወቅታዊ አቋም ፊት መስመሩ የማንቸስተር ዩናይትድ ትክክል ቢል አይከፋኝም። ምርጫዬ አርሰናልን ካሸነፈ ማንቸስተር ዩናይትድ ጥያቄ በሌለው መንገድ የአውሮፓ ሻምፒዮንስ ሊግን ቦታ ግራም ነፈሰ ቀኝ ይሄ በሐሳብ ደረጃ ለምሳሌ ባለፈው ስናነሳ የነበራቸው ነገሮች ነበሩ አይደለ? ለምሳሌ ሚካኤል ሪቻርድስ ምንድነው ያለው? ማንቸስተር ሲቲ ተሸንፎ አርሰናል ኖቲንግሃምን ካሸነፈ ቻዋል በነጥብ እኮ ገና ነው። በቁጥር ደረጃ እኮ ገና ነው። ግን ያንን ሐሳብ ለምንድን ነው የሰጠው? ሁኔታው ስለሚታወቅ ነው። አሁንም ማንቸስተር ዩናይትድ አርሰናልን እሁድ ኤምሬትስ ላይ ካሸነፈ እኔ ደረቴ ነፍቼ ማንቸስተር ዩናይትድ ቶፕ 4 ይገባል ማለት ይችላል፣ ወይም ያንን ሐሳብ መስጠት የሚያስችል ሁኔታን ይፈጥራል። ደረትን ነፍተ ቶፕ 4 ይጨርሳል። ቶፕ 5 አይደለም፣ ቶፕ 4 ይጨርሳል ማንቸስተር ዩናይትድ። ይህንን ጨዋታ የማያስታውስ ማን አለ? ታህሳስ 2 2017 በለንደን ኤሚሬትስ ስቴዲየም የአርሰናል ደጋፊዎች በጉጉት ተሞልተዋል። ቡድናቸው እንደ ማዕበል የማንቸስተር ዩናይትድን የጎል ክልል ደጋግሞ ያንኳኳል። ነገር ግን በጎሉ ፊት አንድ የማይናወጥ ስፔናዊ ግድግዳ ጸንቶ ቆሟል። ዴቪድ ዴሄያ። የአርሰናል ተጫዋቾች ከያቅጣጫው የጎል ሙከራዎችን እንደ ዶፍ አዘነቡበት። በድምሩ 33 ሙከራዎች ላካዜት ሞከረ፣ ዴሄያ በእጆቹ መለሰው። ጆዜ ሞሪኖ ዛሬ ያየሁት የዓለማችን ምርጡ ግብ ጠባቂ ነው ሲሉ መሰከሩ። እግር ኳስ የ11 ተጫዋቾች የጋራ ዕጣ ፈንታ እንዲህ ሊቀይርስ እንዴት ይቻለዋል? ሐሳባችሁን ጻፉልኝ። ቪዲዮንም ከወደዳችሁ ፎሎ አድርጉኝ። መልካም ጊዜ። የቀድሞ ፈረንሳዊ ተጫዋች ዊሊያም ሳሊባን ይቅርታ ጠይቆታል። ዊሊያም ሳሊባ በኦሎምፒክ ማርሴይ በነበረበት ጊዜ ተችቼዋለሁ፣ ትልቅ ተከላካይ መሆን አይችልም ብዬ ተችቼው ነበረ። ቃል አውጥቶ አፍ አውጥቶ ሳሊባን ይቅርታ አድርግልኝ ብሏል። ይሄ ቡድን አርሰናል በአንድ ጊዜ የተገነባ አይደለም፣ እንደ ሮም በሂደት የተገነባ ነው። ለዚህ ደግሞ አርቴታ ለዚህ ብስለት ቡድኑ ላሳየው ለዚህ ብስለት ለደረሰበት ደረጃ ተመስጋኝ ነው። ግን ደረጃ በደረጃ ተመልከቱ። ገና እንደመጣ እኔ እንዲያውም ምን እላለሁ፣ የሊቨርፑል ደጋፊዎች በዩርገን ክሎፕ ዘመን አንድ ደጋግመው የሚሉት ነገር ነበር። ቀስ በቀስ አርሰናልም አሁን ቀስ በቀስ ወደዛ እየሄደ ነው። ያ እንደ መፈክር ይነገር የነበረው ምንድን ነው? የሊቨርፑል ደጋፊን ከተጠራጣሪነት ወደ አማኝነት አሸጋገሩት የሚል። በፊት በቡድኑ በጣም ይጠራጠር ነበር ሊቨርፑል ደጋፊ። በሜዳው ላይ ሳይቀር በቡድኑ መተማመን ያቅተው ነበር። የርገን ክሎፕ መጡና ታሪክን ቀየሩ። ክሎፕ ትልቁ ያሳኩት ነገር በዛ ቡድን እሳቸው በሰሩት ቡድን ሊቨርፑል በደጋፊው እምነት የሚጣልበት ያሸንፋል ብለው እንዲያምኑ ከከባባር ተጋጣሚዎች ጋር ሳይቀር እና ቀስ በቀስ በአርሰናልም ይሄ እየተፈጸመ ነው፣ ከተጠራጣሪነት ወደ አማኝነት። ግን አሁን የአርሰናል ደጋፊዎች አምነዋል ማለት አልችልም። አሁን ሙሉ ለሙሉ አማኝ ሆነዋል ማለት አልችልም። ግን የጥርጣሬውን ያንን ደመና ቀስ እያለ እየገፈፈላቸው
ሙሉ ለሙሉ የሚገፈፈው እንግዲህ ዋንጫ የማሸነፍ ባህል በዚህ ቡድን ውስጥ ሲሰርጽ ልክ ክሎፕ በሊቨርፑል እንዳደረጉት አሁን የሚያስፈራ ቡድን ልትተማመንበት የምትችለው ቡድን ሚኬል አርቴታ ሰርቷል። ያጠናቀው ስራውን ነው። የደጋፊውም ይሄንን ለማየት ያብቃኝ ነው የሚለው ደጋፊው። ግን ሲመጣ ከመጀመሪያው መጣ፣ ሪቢልዲንጉን ጀመረ፣ አላስፈላጊ ተጫዋቾቹን ከቡድኑ አንጓለለ። እነ ፒየር-ኤመሪክ ኦባሚያንግ እነ ሜሱት ኦዚል የመሳሰሉ በተለያዩ ምክንያቶች ለዲሲፕሊን ቅድሚያ ሰጠ። ፍላጎት የሌላቸውን ከፕላኑ ውጭ ያረጋቸው፣ ኮንትራት ሁሉ እንዲቀደድ ሁሉ አድርጓል። ይሄ ከባድ ውሳኔ ነበር። ገና ስሙን ያልገነባ አሰልጣኝ ስለሆነ በዛ ሰዓት መጥቶ ኦዚልን ቤት ተቀመጥ ሲለው ብዙ የአርሰናል ደጋፊዎች ሳይቀሩ ቅሬታ አድሮባቸው ነበር በወቅቱ። ከዚያ ደግሞ ዲሲፕሊን ሃይ ስታንዳርድ አንድ ስታንዳርድ ሴት ታደረገ፣ ያንን አስቀመጠ፣ የቡድኑን ሞራል ከፍ ማድረግ ላይ ሰራ። ማንም ከቡድኑ ዓላማ ከክለቡ አይበልጥም የሚል መርህ በመልበሻ ቤት ውስጥ አሰረጸ። በተለየ አይን የሚታይ ተጫዋች እንዳይኖር አደረገ። የትኛውም ተጫዋች ካጠፋ ይቀጣል። ዲሲፕሊን ቅድሚያ የሚሰጠው ነው። ይሄንን በጥብቅ በብርቱ አመራር በቡድን ውስጥ ስራ ላይ እንዲውል አደረገ። ራሱን አሁን እንዴት ነው አውቶሪቲውን እያደለደለ መጣና በዛ አውቶሪቲ ነው የሚወስነው። ኦባሚያንግን ውጣ በቃ አልፈልግም የኔ ፕላን አካል አይደለም ሲል እኮ አውቶሪቲውን ያሳየው፣ ስልጣኑን ያሳየው ተገቢ ውሳኔ እንደሆነ ግን በኋላ ሁሉም የተረዳ ወደ ለንደን ለመምጣት አለ። ወደ ለንደን ለመምጣት እና ለአርሰናል ለመጫወት ብሎ ከፍቅረኛው ጋር መለያየትን መረጠ። ማንቸስተር ዩናይትድን መምረጥ ሲችል አርሰናል ይሻለኛል ብሎ በምርጫው የጸና ወደ ዩናይትድ ተዛውሮ ቢሆን ኖሮ ከቀድሞ አሰልጣኙ ጋር ከሩበን አሞሪም ጋር የመገናኘት እድልን እንኳን ወደ ጎን የተወ ተጫዋች ነው። ዩናይትድ የበለጠ የግዢ ዋጋ አቅርቦም ነበር። የበለጠም ደሞዝ በኦልድ ትራፎርድ ሊከፈለው ይችል ነበር። ከሳውዲ አረቢያ አንድ ክለብ ላስፈርምህ ብሎ ጠይቆት አሁን በአርሰናል ከሚያገኘው ደሞዝ 3 እጥፍ ቢያቀርብለትም ወደ አርሰናል ለመምጣት ሲል ሐሳቡን ሳይቀይር በአቋሙ ጸንቶ የሳውዲን ረብጣ አልፈልግም አለ። ጤና ይስጥልኝ፣ እንደምናመሻችሁ የዚህ ቻናል ቤተሰቦች፣ በመላው ዓለም ለምትገኙ ይህን ቪዲዮ ለምትከታተሉ ሁሉ ሰላምና ጤና ተመኘሁኝ። ባላችሁበት ሰላም ሁኑልኝ። እንደምናመሻችሁ በኢትዮጵያ ሰዓት አቆጣጠር ደግሞ ምሽት 4 ሰዓት ተኩል ገደማ ነው። አሁን ጥር 15 ቀን 2018 የአርቡን ዘ ዊኬንድን ይዤ ቀርብ ያለው በዚህ ሳምንት መጨረሻ እሁድ 1 ሰዓት ተኩል ላይ በኤምሬትስ አርሰናል ከማንቸስተር ዩናይትድ ጋር የሚያደርጉትን ጨዋታ መላው የሀገራችን እግር ኳስ ቤተሰብ በጉጉት የሚጠብቀው ጨዋታ ስለሆነ የዛሬ ዘ ዊኬንድ ከዚህ ርዕስ አይወጣም። ብዙ ንዑስ ርዕሶች ይኖሩት ይሆናል እንጂ ዋናው ርዕስ የዚሁ የኤምሬትስ የእሁዱ ጨዋታ ይሆናል ማለት ነው። በዚህ ላይ አብራችሁኝ እንድትቆዩ ከትልቅ አክብሮት ጋር የምጋብዛችሁ ዛሬም የባካሪ ሳኛ አንድ የአርሰናል ማሊያ ስጦታ እንዳለ የመጨረሻው ማለት ነው 3ኛው ማሊያ ስጦታ እንዳለ በመግለጽ ነው። ላስታውሳችሁ ፕሮግራሙን ከኔ ጋር እስከቆያችሁ ድረስ ለዛ ለ3ኛው ማሊያ ደግሞ እንደዚሁ ቀላል ጥያቄ አቀርብና ለእርሱ መልስ እንድትሰጡ አደርጋለሁ። ቅድሚያ የጨዋታው ሕግ እንግዲህ ባለፉት 2 አጋጣሚዎች ላይ እንደሆነው ስማችሁንና ሙሉ ስሙንና ስልክ ቁጥሩን ለጻፈ መላሽ ብቻ የመጀመሪያው መላሽ ብቻ ማሊያውን በስጦታ እንዲበረከት እናደርጋለን ማለት ነው። ማሊያውን እኔ አይደለም የምሰጠው፣ ራሱ የቀድሞ የአርሰናል እና የማንቸስተር ሲቲ ተከላካይ ባካሪ ሳኛ ራሱ በእጁ ነው የሚሰጣችሁና 2ቱ እድለኞች ታውቀዋል። 3ኛው ደግሞ ዛሬ ይታወቃል ማለት ነው። ከኔ ጋር በዚህ ቪዲዮ አብራችሁ ከቆያችሁ ወደ ፕሮግራሙ ኋለኛ ክፍል ላይ ጥያቄውን አቀርብና በዛ ጥያቄ መልሳችሁን ትሰጡኛላችሁ ማለት ነው፣ በዚሁ በኮሜንት ሴክሽን ስር። ብዙዎቻችሁ በጉጉት የምትጠብቁት ጨዋታ ይመስለኛል። ምክንያቱም ወደ 74% የሚሆነው የሀገራችን እግር ኳስ የውጭ እግር ኳስ አፍቃሪ ወይ አርሰናል ወይ የማንቸስተር ዩናይትድ ደጋፊ እንደሆነ በአንድ ወቅት ከ159,000 በላይ ድምፅ በተሰጠበት የቴሌግራም
ፖላችን ላይ አረጋግጠናል። ስለዚህ ያለ ጥርጥር ይሄ ጨዋታ በሀገራችን ከፍተኛ ትኩረት ሰፊ ትኩረት የሚያገኝ ነው። በመላው ዓለም ትኩረት አያገኝም ማለት አይደለም። ስለ ሀገራችን ብቻ እያወራው ስለሆነ ነው እና የእሁዱን ውጤት ገምቱ ብል መቼም ብዙዎች እንደምትገምቱ እንደምትሳተፉ አምናለሁ። ግን እሱ ለእሁድ ይቀመጥልን፣ እሁድ ጠዋት ለሬዲዮ ፕሮግራም እሱ ይቀመጥልንና አሁን የባካሪ ሳኛ